ሞገስና ሉላ ዳግመኛ ስለተገናኙ በጣም ደስ ይላል። ምክንያቱም ሞገስ በጣም አዝኖ ነበር። ነገር ግን አሁን ደስ ብሎታል። ሉላ ግን ጀግና ናት አይደል? ሉላ ጎበዝ ናት። እንግዲህ ባሏን አሸንፋ ወጣለች ማለት ነው። አያችሁ፣ ፍቅር የሌለበት ቤት፣ ፍቅር አንዱ ብቻ ቢያፈቅር አንዱ ብቻ ቢወድ ምንም ትርጉም እንደሌለ። ምክንያቱም እሱ ብቻ ነው የሚወዳት፣ እሱ ብቻ ነው። ግን እሱ ምን እንጃ፣ እኔ እውነት ይወዳታል አይመስለኝም። ምክንያቱም እያሰቃያት ነበር። ሉላን ቤት ዘግቶባት የውጭ ብርሃን እንኳን እንዳታገኝ አድርጓት ነው የሚያስቀምጣት። ሞገስ ይወስዳታል። ሞገስ እንዳያት በቃ ስለ ሞገስ ብቻ የምታስብ ስለሚመስለው ይሄ ዝና ቅናት አለበት ብዬ ነው የማስበው። ምክንያቱም ሉላ እንደዛ ከሆነ መቼም ቢሆን እሱ ልትወደውና እሱ ወደ እሱ ልትቀርብ አትችልም። ቤት ውስጥ አፍኖ እያስቀመጣት እያሰቃያት፣ እንዴት አድርጋ ነው የምትጠጋው? እንዴት አድርጋ ነው ወደ እሱ የምትቀርበው? ስህተት የሌለ ስራ ነው ዝና ይሰራል። በስተመጨረሻም ስመራትና ከራሷ በላይ ሲሆን ሞትና መኖርን መርጣለች ሉላ። ምክንያቱም በሰላም ብኖርም በሰላም እየኖርኩ አይደለም፣ የውጭ ብርሃን እያገኘው አይደለም፣ እየተሰቃዩ እያሰቃየ ነው የምኖረው ብላ መጨረሻ ላይ በራሱ ላይ ፍርድ ፈርዳ ሉላ አሸንፋ ወጣለች። ነገር ግን ዝና የሞገስን እናት እየፈለጋት ነው የሚገኘው። እነ ማለትም ታስሮ ነበር። ነገር ግን ከእስር ቤት ያው ዝና አስፈቷቸዋል። ቅድስት ትንሽ ለ3 ቀን አሳርፋቸው ነበር። ነገር ግን አሁን ተፈተው ዝናን እያገዙ ይገኛሉ። ምክንያቱም ሞገስን አብሮ ሊፈልጉ፣ ሞገስን ለማስገደል እንዲሁም ደግሞ ምናልባት ሉላ የእናቱ ቤት አስቀምጦት ከሆነ ተብሎ የሞገስን እናት ቤትም እየፈለጉ ነው። ነገር ግን ደግነቱ ዝና ወደዛ ቢሄድም የሞገስ እናት ግን ቤት አልነበረችም። አጋጣሚ ለጊዜ አልተገናኙም፣ አላገኟት። ወደፊት ግን እንግዲህ የሚሆነውን ፈጣሪ ያውቃል። ዝና መቼም ቢሆን መፈለጉን አይተውም። እነ ሞገስ ግን እንደ ባለፈው ስህተት ከሰሩ ዝና መልሶ ማግኘቱ አይቀርም። እንዲሁ ዝም ብለው ወጥተው ሜዳ ላይ ዘሉ ከሆነ ወይም ደግሞ አካባቢን ለቆ ካራቁ ዝና ምንጊዜም ቢሆን ያገኛቸዋል። ብሩኬ ምን ላይ ነው? ብሩኬ ምሳሌ ታክማ ድና ማየት ፈልጋለን የምትሉ ኮምቱ። ብሩኬ እንግዲህ ሕክምና ቦታ ነው። ምሳሌ እስካሁን አልነቃችም ወይንም ደግሞ ሕክምናውን አልጨረሰችም ብለዋል ብሩኬ ለቅድስት ደውለው። እንግዲህ ድና ታክማ እያወራች ወደ ቤቷ እንደምትመለስ ሁሉም ሰው ምኞታቸው ነው። ቅድስትም ታክማ ስትመለስ ቤቱ ፏፏ ብትናደርጋ እንደምትጠብቅ ለብሩክ እየነገረችው ነው። ዳጣ ቤተሰቦቿን ብታገኝ ምክንያቱም የእናት ጠረን ናፍቋታል። በዚህ አጋጣሚ እናቶቻችን ለዘላለም ይኖሩ። ዳጣ ቢያንስ እናቷን ብታገኝ፣ የእናቷን ጣም ብታቅ፣ ምናልባት የጣላትም አባቷ ላይን ይችላል። ወንድ አምጥቶ ስለ ጣላት አባቷ ላይን ይችላል። ስለዚህ ዳጣም እናቷን አግኝታ የምትደሰትበት ቀን ቅርብ ያድርግላት። በጣም የቤተሰብ ናፍቆት ተጫውቶባታል። ቤተሰቦቿን ማግኘት ትፈልጋለች። እነዛ ሰዎች
ትክክለኛውን መንገድ ከጠቆማት ቤተሰቦቿን ማግኘቷ አይቀርም ዳጣ። እሷም ቤተሰቦቿን አግኝታ ተደስታ የምናይ አድርገን። ውድ ቤተሰብ የዝናና የሞገስ መጨረሻ ምን ይሁን? ብሩኬም በሰላም ወደ ቤቱ እንደሚመለስ እንግዲህ ፈጣሪ ያውቃል። መልካም ቆይታ ይሁንላችሁ።